ሰሞኑን ፌስቡክ ጋር የምንሰራበትን የአድ አካውንታችን ቼክ እያደረኩ ነበርና በጣም በሚገርም ሁኔታ $5000 በላይ ስፔንት አድርገናል። ኢማጂን ያ ማለት ወደኛ ብር ስንመነዘረው ወደ 900,000 ብር አካባቢ ይመጣል። ያን ያክል ነው እኔ እንኳን በአቅሜ በዚህ በሰራውበት ጥቂት አመት ውስጥ ትራንዛክት ማድረግ የቻልኩት። ያ ማለት ለፌስቡክ የተከፈለ ፔመንት ነው። በርግጥ ይህ የሚያሳየው ዲጂታል ማርኬቲንግ ኢንዱስትሪ ላይ ምን ያክል ትልቅ ብር እንደሚንቀሳቀስ ነው። ከረንትሊ ሪል ስቴቶችና ትልልቅ ተቋማት በደንብ የሚሰሩበት ቦታ ሆኗል። እናንተም የዩኒቨርሲቲ ተማሪ ሆናችሁ የካፌ ምግብ ከሰለቻችሁ፣ ከቤተሰብ ገንዘብ መቀበል ካስጠላችሁ በቀላሉ ከየትኛውም ቦታ ሆናችሁ ልሰሩት የምትችሉትና በደንብ ውጤታማ የምትሆኑበት ዘርፍ ቢኖር ዲጂታል ማርኬቲንግ ነው። ይህንን ስላችሁ እኔ ላለፉት አመት ሰርቼበት ከዩኒቨርሲቲ ዶርም ጀምሮ አሁን የራሴን ድርጅት ከማቋቋም ድረስ ሰርቼበት ያረጋገጥኩት ነገር ስለሆነ ነው። ታዲያ ይህንን ስኪል እንዴት አድርጌ ነው በተግባር ተምሬ ወደ ስራ የምገባው እያላችሁ ከሆነ ደግሞ በጣም ቆንጆ ዜና አለኝ። ለሶስት ተከታታይ ራውንድ ስንሰጠው የነበረው ፕራክቲካል የዲጂታል ማርኬቲንግ ክላስ በአራተኛ ዙር ተመልሷል። እዚሁ ቢሮአችን ላይ እያንዳንዱን ነገር በተግባር እየሞከርን የክላይንት ሪል የሆኑ ፕሮጀክቶችን እየሰራን ለ2 ወር በሚኖረን ቆይታ ጥርት አድርገን እያንዳንዱ ነገር እንማራለን። በሶስቱ ተከታታይ ራውንድ የተማሩት ተማሪዎች ኦልሬዲ አብዛኞቹ ስራ ላይ ይገኛሉ። የራሳቸውን ፍሪላንስ ስራ ይጀምራሉ። ኢቭን 7 ልጆች ደግሞ የእኛን ቲም ጆይን አድርገውን እየሰሩ ይገኛሉ። ታዲያ ይህንን ክላስ ፕሮፐርሊ ላጠናቀቁና ጥሩ ፐርፎርማንስ ላላቸው 2 ሰዎች የኢንተርንሺፕ እና የስራ እድል አመቻችተናል። ከዛ በተጨማሪ እንደተለመደው ሰርቲፊኬትና ፖርትፎሊዮ ይኖራቸዋል ማለት ነው። ነገር ግን ይህ እድል የሚኖረው ለ12 ሰዎች ብቻ ነው። ክላሱ የሚሰጠው ክላስሩም ውስጥ ሳይሆን ሪል ታይም ቢሮአችን ውስጥ ስለሆነ ከ12 ሰዎች በላይ አንቀበልም። ቦታ ሳይሞላባችሁ ይዛችሁ ከኛ ጋር እየተማራችሁ አብራችሁ ማድረግ የምትፈልጉ ሰዎች በዚህ ቁጥር በመደወል ቦታችሁ መያዝ ትችላላችሁ።